ስተት ትምህርት አስተማሪ ሳይሆን ራሴ ስተት ሁሉ ሳልመስላቸው ይቀራሉ አንዳንዶቹ አምላክ ነኝ ይላሉ ተብሎ ስማችን ጠፍቷል ይሄው እኔው ከኔው ስሙ ዛሬ ካስሽ ፊት ነው የምናገረው የኢትዮጵያ ቤተክርስቲያን ይሄንን ጉዳይ ከነሱ ጋር ስናወራ ነው የምታርፈው እስቲ አትሊስ እናውራ ቁጭ ብለን እናውራና እውነት አንቲክራይስት ከሆነን ለምሳሌ እኔ አንቲክራይስት አይደለም እና የወከለልህን ሰው አገኘው ነው ክልለውን ተቀበልክ ያምራል ኦኬ ተቀልዳል እኔ ክርክር ስማ ስላሴ እንዲህ ነው እንዴ ነው የምታምነው ለስጠይቀው ለዘላለም ሶስትነቱና አንድነቱን አምናለሁ ይላል ሲሪየስሊ ታምናለህ አዎ ትንሽ ቆይና አይ አንደኛው ከአንዱ የተወለደ ነው ይላል ስለዚህ የምን ሶስት ነው ታው የምታወራው ከዚህ በኋላ እቅበተ እምነትም አይኖርም እኛ ከተነጋገርን በኋላ ዛሬ ብዙ በቃ ዋና ነገር መስሎን የምናወራቸው ነገሮች I'm sorry to say this እግዚአብሔር የማያውቃቸውን ነገሮች ነው የምናወራው የት ቸርች ነህ ግን አጥቢያለህ ዋዩ አዲስ አበባ ግን ለወደፊት ቸርች ይኖረኛል አሜን ሜጋ ቸርች እንዳውም የኛ ቸርች ነው የሚሆነው ለምብትል ትምህርቴ ጥሩ ነው የክራይስት ላይክነስ ትምህርት ነው ያለኝ የተፈለገው ክራይስት ላይክነስ ነው ሰውን አንድ ጊዜ ትምህርቴን ከሰማ ሰውን መጥላት አይችልም በዚህ ዓለም ላይ አብ ሊያየው የሚፈልገው የመንግስቱ ዋነኛ መልክ የሚለው ጉዳይ ላይ ለምንድን ነው እማንመጣው አንተ ሌላ ነገር ውስጥ ከመገባ ወንጌል አስብክም እንዴ ነው እና ምንድነው እየሰበኩ ያለሁት እንዲህ ያልኩ ነው በሀገራችን እንግዲህ ራሳችንን ሰዎች ብዙ ጊዜ አናደንቅም አናመሰግንም ፈረንጅ ሲሆን ታላላቅ ሰዎች ሲሆን ግን እናከብራለን እነዚህ ስማቸውን በአክብሮት የጠራዋቸው ወገኖች ቅድምን የጠራዋቸውን ሰዎች ሲነቅፏቸው ሰምቼ አላውቅም አጠቃላይ ነው ግን የሚነቅፉት እንጂ አጠቃላይ ወይም ደግሞ የተወሰኑ ነብራዝ ሄገን ላይ ነው ብዙ ጊዜ ስም የሚጠቅሱት እንጂ እነዚህ የጠቀስኩልህን ሰዎች ብዙ ጊዜ እነሱን ጠቅሰው ከልት ናቸው አንቲክራይስት ናቸው ሲሏቸው አልሰማው እንደውም በስም የሚጠቅሱት እነሱ ነው እንደውም ኃይሉ ዮሐንስን ነው በአብዛኛው በስም የማይጠቅሱት እኔ ማቶ በቃ ታሽቻለሁ እኮ እኔ ስሜ የማያቀኝ የለም በዚህ በቃ እንደ ስተት ትምህርት አስተማሪ ሳይሆን ራሴ ስተት ሁሉ ሳልመስላቸው ይቀራሉ አንዳንዶቹ ካስሽ ግልንገር እኔ ትክክለኛ ነገር ነው ማስተምረው እንደ ማንኛውም አብያተ ክርስቲያናት የማምን ሰው ነኝ አዲስ ነገር የለኝም ሰው መንፈስ ነው የሚለው ቃል እንደው የምታዩን ሰዎች እሱ ካበሳጫችሁ ኢሶኬ ተውት ሰው መንፈስ ነው በስላላላችሁ ምንም ከኛ የምታንሱ አይደላችሁ የምትበልጡ አይደላችሁ አንድ አይነት ሰዎች ነን በተረፈ እኔ እንደናንተው የሥላሴ አማኝ የኢየሱስ ክርስቶስ ሞትና ትንሣኤ ተስፋ ማደርግ የጌታ መምጣት የምጠብቅ ሰው ነኝ ሌላ ምንም ነገር የለም አምላክ ነኝ ይላሉ ተብሎ ስማችን ጠፍቷል ይሄው እኔው ከኔው ስሙ ዛሬ ካስሽ ፊት ነው የምናገረው እኛ ሰዎች ነን ፍጡሮች ነን እግዚአብሔር አምላክ ነው ፈጣሪ ነው እሱ የሚመለክ ነው እኛ አምላኪዎች ነን እሱ ላይ ተደግፈን ነው የምንኖረው እሱ ያለኛ ኤግዚስት ያደርጋል እኛ ያለ እርሱ ኤግዚስት ማድረግ አንችልም ትናንሽ ክርስቶስ ይላሉ ይባላል ውሸት ነው አንድ ክርስቶስ ነው የምናቀው እኔ ኢየሱስ ነኝ ይላሉ የሚሉ ሰዎች አሉ ይባላል ኢየሱስ አንድ ነው የምናቀው ሁለት ሶስት ኢየሱስ የለም የልጁን መልክ እንመስላለን እንጂ ልጁ መሆን አንችልም የክርስቶስ አካል ክፍል እንሆናለን እንጂ አንድ ሰው ተነስቶ ብቻውን ክርስቶስ ነው ይማት አይችልም ስለዚህ ስማጥፋት ስለሆነ እባካችሁ ስሰሙ እንደዚህ ያንን ነገር ይሄው ከባለቤቱ ሰምተናል ለምን ተዋሻላችሁ ብላችሁ አፋጧቸው እንደማንኛውም መሰረት ክርስቶስና ሙሉ ወንጌል ነው ምናምነውኛ እኔ ከዛ ውጪ የለኝም አብያተ ክርስቲያናት ግጥም ያልኩ አብያተ ክርስቲያናት ነኝ ግን አሁን እንደው እሺ በጣም አሪፍ ማብራሪያ ነው የሰጠው ኃይልሻ ከዛ ግን ተነስተን አሁን የኢትዮጵያ ቤተክርስቲያን በዚህ ይሄንን ጉዳይ ከነሱ ጋር ስናወራ ነው የምታርፈው ረፍት የላትም ብለ ዋነኛው ጉዳይ ከነዚህ ሰዎች ጋር ማውራት አዎ አድርገዋል ዋነኛው የኢትዮጵያ ቤተክርስቲያን ረፍት ምክንያት ይሄ ነው የእውነት ታስ ጉድ አንድ ጥሩ ጥያቄ ነው ይሄ አዎ ሁለተኛ ነገር እንደገና ቤተክርስቲያን ወንጌልን ስታደርስ ኢየሱስን ስትሰብከው ያልዳኑ ሰዎች ወደ መዳን ሲመጡ ወደ ፍቅሩ ልጅ መንግስት ሲፈልሱ የሚሆነውን የጥሪ ዋነኛ ክፍል ይሄ the great commission የምንለው እሱኛው ጉዳይ ነው ዲፌንድ ማድረግ ፌዝን ወይም እምነትን ወይም ትክክለኛውን አስተምህሮ ዲፌንድ ማድረግ ከቀድሞ ጀምሮ የነበረ ነው አሁንም ይኖራል ወደፊትም ይቀጥላል እና እነዚህን ጉዳዮች ባላንስ አድርጎ የሚሄዱ ጉዳይ ላይ ምንም ኮምፕሮማይዝ አናደርግም ተልኮን ማድረስ
ተልኮ ደግሞ እንዳይበላሽና እንዳይበረዝ ደግሞ እሱን ደግሞ መጠበቅ፣ እነዚህ ሁለት ነገሮች አያይዘን ነው የምንሄደው። ትክክል። ግን አሁን ፎከስ አድርገህ እነዚህን ሰዎች በመጥራት የኢትዮጵያ ቤተክርስቲያን ታርፋለች። ለአንዴና ለመጨረሻ ጊዜ ስህተትና እውነቱ ይለይለታል። ከዚህ በኋላ ዕቅበተ እምነትም አይኖርም። እኛ ከተነጋገርን በኋላ ከዛ መነጋገርም ይቆማል አይነት ነገር ነው ያልከው። ሪሊ ይሆናል ይሄ ዕቅበተ እምነት የሚባለውና መካቴ እምነት የሚባል አዳዲስ አማርኛዎች መስማት ጀምረናል። እነዚህ አይነት ቋንቋዎችን ድሮ ሰምቼ አላውቅም ነበር እኔ። በነገራችን ላይ ቋንቋውም አማርኛ አይደለም፣ ግዕዝ ነው። ለምን ግዕዝ እንደሚጠቀሙ አልገባኝም። አሁን ግዕዝ ኦፍኮርስ ቋንቋችን ነው ግዕዝ፣ ግን መካቴ ማለት ወይም ደግሞ ዕቅበተ እምነት አቃቢያን ምናምን የሚባል ነገር አለ። እነዚህ የግዕዝ ቋንቋ ቤተ ክህነት አካባቢ የተለመዱ ቋንቋዎች ናቸው። ጥሩ እንግዲህ ሰምባዲ ግዕዝ ነው የምፈልገው ካለ ምንም ችግር የለውም። ግን ቋንቋውን ለማካበድ ፐርፐዝ ነው እንጂ ሲምፕል አማርኛ መጠቀም ይቻል ነበር። አንተ መካቴ እምነት ብትል ዕቅበተ እምነት ወይም አቃቢያን ብትል አንተ ይህንን እኮ ቀሳውስት ጋር ሄደ መጠየቅ አለብህ ዲክሽነሪ፣ ወይም ደግሞ ለምን ለማካበድ ጉዳዩ ለዚያ ነው። እቺ እንዳለ ሆና ሰዎች ይረፉ ያልኩበት ምክንያት አለኝ። አንተ አልሰማም እንደ ዶክተር ተስፋዬ ሮበሌ ሰሞኑን ከአንዲት እህት ጋር ኢንተርቪው ሲሰጥ የኢትዮጵያ ቤተክርስቲያን ዋናው ችግር የእምነት እንቅስቃሴ አስተምህሮ ነው ሲል አልሰማም እንዴ? ስለዚህ ዋና ችግር ከሆነና ይሄን ያህል እንቅፋት ከሆነባችሁ ወንድሞቼና እህቶቼ ስሙኝ በደንብ። እነዚህ አራቱ የጠራሁላቸው ሰዎች በጣም በአክብሮት ራሴን ዝቅ አድርጌ ነው የጠራኋቸው እንጂ በይዋጣልን መንፈስ እንዳይደለ እንድታውቁ ፈልጋለሁ። ቅድም ተናግሬያለሁ። ሶስቱን ወገኖች በአይኔም አይቻቸው አላውቅም። ነገር ግን ከነሱ ከሚናገሩት ነገርና ከሚያስተምሩት ነገር በመነሳት ነው አራት ሰዎችን ፒክ ያደረግኩት። ያለ ምክንያት ደግሞ እንዳይደለ እናንተም ታውቃላችሁ። ዶክተር ማሙሻን በጣም ማከብረው የምወደው ሰው እንደነገርኳችሁ። ነገር ግን የወርድ ኦፍ ፌዝ አስተምህሮ ሰው መንፈስ ነው ማለት ከልትና ኒው ኤጅ ሙቭመንት አንቲክራይስት የሚል ትልልቅ ቋንቋ ተጠቅሞ እንግዲህ ይህ ሰው ታዋቂ ሰው ነው። እስቲ አትሊስት እናውራ፣ ቁጭ ብለን እናውራና እውነት አንቲክራይስት ከሆንን ለምሳሌ እኔ አንቲክራይስት አይደለሁም። ክርስቶስ ኢየሱስ ጌታዬ ነው። እንዴት ነው አንቲክራይስት የምሆነው? ኒው ኤጅ ሙቭመንት ናቸው ማለት በጣም 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 የሚያሳዝን ነገር ነው። እኔ ለዶክተር ማሙሻ በአክብሮት ነው የምናገረው እንጂ በመጸጠጥ መንፈስ አይደለም። የሚበልጠኝ ሰው ጋር ገባ። ታዋቂ ሰው ነው፣ የተማረ ሰው ነው፣ ትልቅ ቤተክርስቲያን የሚመራ ነው፣ ትልቅ ቴዎሎጂ ስኩል ውስጥ የሚያስተምር ሰው ነው። አንቲክራይስትና ኒው ኤጅ ሙቭመንት ይሄ ትልልቅ የተጋነነ ቋንቋ። እሺ ኃይሉ ዮሐንስ ይሁን፣ ፓስተር ክሪስ ይሆናል፣ ፓስተር ቾ የሞተው ባንኪ፣ ይሄ ኢትዮጵያ ውስጥ ፌመስ ወንጌላዊ ነው፣ ታውቀዋለህ። ራይንሃርድ ባንኪ ስሙ እንደዛ አይደል? የኬኔ ኮፕላን መንፈሳዊ ልጅ ነው። እስቲ ቆይ ጎበዝ ከሆንን እስቲ እሱን ስተት ትምህርት ነን በለው። እንዴት ነው አንዱን ተቀብሎ አንዱን አጣጥሎ የራሳችንን ሰው አጣጥለን? ይሄ ጥሩ አይደለም እንጂ እኔ ከማጣጣል መንፈስ አይደለም። በጣም ባናግር ከአራቱም ደስ የሚለኝ ጳውሎስ ከሚባለው ወንድም ጋር ባወራ ግን ደስ ይለኛል። ለምንድን ነው እሱን የመረጥከው ካልክ መጽሐፍ በእኔ ትምህርት ምክንያት እንደጻፈ ራሱ አምልጦት ተናግሯል። ቲክቶክ ላይ ሴቭ አድርጌዋለሁ ቪዲዮውን። ሁለተኛ መጽሐፉ በሙሉ በእኔ አስተምሮ ላይ ነው ኦልሞስት የሚናገረው። በአራተኛ ደረጃ ከመጽሐፉ ቁጭ አድርጌ መጽሐፉን አንብቤ በግሪኩ እንዲህ ነው ያላቸውን ነገሮች እንደ ድሮ ግሪክ ማወቅ አያስፈልግም። አሁን ብዙ ቱል አለን፣ አለመሆኑን ማስረጃ አለኝ። ሴቭ አድርጌያለሁ ብዙ ነገር። ከዚህ ወንድም ጋር ማውራት ፈልጋለሁ። ሌሎቹ እንኳን እውነት ለመናገር ፈቃደኛ ከሆኑ ያውሩኝ፣ ደስ ይለኛል። ላይፈልጉም ይችላሉ፣ ምክንያቱም አያውቁኝም፣ በአካል አንተዋወቅም። ጳውሎስ ፈቃዱ ጋር ግን ማውራት የምፈልገው ብዙ ነገር አለ ባላቸው ነገሮች በሱ መጽሐፍ ዙሪያ፣ እንደገና ደግሞ እሱ የተቻቸው የወርድ ኦፍ ፌዝ አስተምህሮ ላይ ጳውሎስ ፈቃዱ ከሱ ጋር እዚህ እንግሊዝ ሀገር ነው ያለው፣ እዚህ ሀገር የለም። እሱንም ቢሆን በአክብሮት ነው ወንድሜ ጳውሎስ ፈቃዱ። ያንተን እኔ ክርስቲያንነትን፣ አገልጋይነትን፣ ቤተክርስቲያንን እቀበላለሁ በበኩሌ። አንተን የማትቀበለኝ እንጂ እኔ እቀበልሃለሁ። ወንድሜ ነህ፣ አብረን መንግስተ ሰማያት የምንወርስ ነን። ግን ባወራህ አትሊስት ህዝቡ ያርፋል። በቃ ጳውሎስ ፈቃዱ ብዬ ፒክ ያደረኩበት ምክንያት እሱንም በትዕቢት መንፈስ ሳይሆን እሱም ቢሆን ገባ ጎበዝ ነው፣ ጸሐፊ ነው፣ የተማረ ሰው ነው፣ ምላሽ አለው። ነገር ግን ከአንድ ሰው ትከሻ ላይ መውረድ አለመቻል ግን ጥሩ አይደለም። ሁል ጊዜ ጻፈብኝ ዝም አልኩት፣ ደግሞ ጻፈ ዝም አልኩት፣ መጽሐፍ ጻፈ ዝም አልኩት። እሱን እንኳን ተችቻለሁ። አንዳንድ ስህተት ለማሳየት ሞክሬያለሁ። እሷን ሊናደድብኝ ይችላል። ከዛ በቲክቶክ ተገለጠ እንደገና
የቲክቶኩ ደግሞ በጣም የሚያስቅ ነው። ብዙ ሰው ነው የተቸው። ብዙ ሰው እንደዚህ አይባልም፣ መድረክ አይስጡት እንዴት ይባላል? የምን መመቀኛኘት ነው? መድረክ ፈላጊ መቼ ሆንኩ? መድረክስ መቼ አጣሁ እኔ? በነገራችን ላይ ፎር ዮር ኢንፎርሜሽን በብዙ ሺዎች ሰዎች ጌታን በእጄ ተቀብሏል። ዋሽቻለሁ? ይሄንን የሚያቀኝ ያቀኛል። በሶሻል ሚዲያ ብቻ ሶሻል ሚዲያ ላይ ወጥቼ 50-60 ሰው ጌታን አስቀብዬ እወርዳለሁ አንዳንዴ። ይሄን አንተ ምስክር ልትሆን ትችላለህ። በኢቢኤስ ቴሌቪዥን ላይ ወንጌል ሰብክ ያለው በየመንገዱ ሰዎች ጌታን በእኔ እንደተቀበሉ ነገር ደስ ይለኛል። በዚህ የሚቀና ሰይጣን ብቻ ነው። እኔ ፍሬ አልባ አይደለሁ፣ ባለ ብዙ ፍሬ ነኝ። የብዙ ሰዎች አይን ተከፍቷል። ክራይስት ላይክነስ አስተምሬያለሁ፣ አይቆጨኝም። አላማዬም ይሄ ነው። እንግዲህ ይሄ ነገር ሮንግ ከሆነባችሁ ምነው አራታችሁ ብቻ ሮንግ ሆነባችሁ? ሲጀመር ኑ በፍቅር እናውራና የኢትዮጵያ ሕዝብም ክርስቲያኑ ማህበረሰብ ለካ እነዚህ ሰዎች የሚሉት ምክንያት አላቸው፣ ዝም ብሎ አይደለም። በፍቅር እናውራ፣ እውነት በጣም በመከባበር የእናንተ አይዲያ ሐሳብ ጥሩ ከሆነ እኔ ወደ እናንተ እመጣለሁ። የራሴን አንዳንድ በቃ የከበረ መስሎኝ የያዝኩት ነገር የእናንተ ሐሳብ የሚገዛ ከሆነ የምንለኝነት ነው። የራሴን ትቼ እናንተን እቀበላለሁ፣ ራሴን ዝቅ አደርጋለሁ በፊታችሁ። ምናልባት ውሃ የሚይዝ ነገር ካወራሁ ደግሞ ፕሊስ ለካ ይሄ ሰው የሚያወራው ነገር ጥሩ ነገር ነው፣ ሰውም ይረፍ። ከዚህ አንጻር ነው ሰው ይረፍ ያልኩት። ስማችሁን ስለጠራው ቅር ብሏችሁ ከሆነ ሶሪ፣ ስማችሁን በመጥራቴ ግን ስም በመጥራቴ እኔ አልጸጸትም። ለምን ደግሞ አልጸጸተው? ምን አጠፋው? በአክብሮ ነው ስማችሁን የጠራሁት። በስም ማጥፋት በጠራ ኖሮ የሞራል ኢሹ ባነሳ ኖሮ ኦፍኮርስ፣ ግን አላነሳውም። ከኔ የተሻለ ክርስትና ያላችሁ እጅግ በጣም የተወደዳችሁ የተከበራችሁ ሰዎች ናችሁና አክብሮታችሁን አልነካውም። ወንድሞቼ ናችሁ፣ ክርስቲያኖች ናችሁ። አገልግሎታችሁን እቀበላለሁ፣ ቸርቻችሁን እቀበላለሁ። እናንተ ባትቀበሉኝ ምን ይቀበላችኋል? ስለዚህ ኑ እናውራና ቁጭ ብለን ዲስከስ እናድርግ። ይሄን ነው ጥያቄ ካስሽ። እሺ፣ እነሱን አሁን አንተ ጠርተሃል? በፍቅር ነው የጠራሁት። ባይመጡም ቅር አይለኝም። ኦኬ። ቅድም ስለ ጳውሎስ ስትነግረኝ ነበረ። እኔ ስለማልችል ሰው ተክቼልሃለሁ የሚል ነገር አይቻልም። ሰው ልኮልኝ እኔም አይቻታለሁ። ኦኬ። ልኬን ከነገረኝ በኋላ ከዛ በኋላ እኔ እንግዲህ ውጭ ነኝ ያለሁት። በእኔ ከፈለክ ከከሌ ጋር ወክየዋለሁ ተነጋገር የሚል አንብቤያለሁ። ግን ከላይ ያው አስታጥቆኛል፣ ከላይ ጽሁፉ ላይ ማለት ነው። እንደገና የወከለልህን ሰው አገኘው ነው። ክልለውን ተቀበልክ? ያምርሃል። ኦኬ፣ ትቀልዳለህ። እኔ ክርክር ስማ፣ ፓርትነሮቼ ክርክርን አቁም። እኔ ከሙስሊሞች ጋር ተነጋግሬያለሁ። አይደለም ከኡስታዞች ጋር ነው ይገርም ያምርሃል። ሲያምር ነው እኮ እንትኑን የእሱ ጥሪ አቀረብክለት፣ ለጥሪ ምላሽ ሰጥቷል ማለት ነው። አንሸናነፍ እኮ አይደለም። ቆይ ኃይሌ ይማርና ጥያቄ እንጠያየቅ እኮ ገባኝ። ጥሪ አቀረብክለት፣ ጳውሎስ ፍቃዱ ለጥሪ ምላሽ ሰጥቷል ማለት ነው። ምላሹን እኮ ያው ልክ ነግሮኛል ብያለሁ። ከላይ በጣም ካስታጠቀኝ በኋላ ከከሌ ጋር ተነጋገር ግን ያገር ውስጥ አይደለም ማለት ዙም አለ በጋዜጠኛው ማለት ነው። እንደገና ደግሞ ሌላ ኦንላይን አሁን ቴክኖሎጂ ዘመን አይደል እንዴ? መገናኘትም እኮ የለብንም። ጋዜጠኛ የሆነ ሰው እንዳንተ አይነት ሰው ለሁለታችንም አንድ አይነት የሆነ ሰው የውይይት የኡስታዝ ወሂድ ጋር ያወራሁትን አላየህም? ኡስታዝ ወሂድ በጣም ጎበዝ ልጅ ነው። በደንብ ኢየሱስ ማን ነው የሚለው ላይ ሃሩን ቲዩብ ላይ ነው ያወራ ነው። 10 ደቂቃ ትወስዳለህ፣ 10 ደቂቃ ወስዳለሁ፣ 5 ደቂቃ ወስዳለህ፣ 5 ደቂቃ ምንም መከራከር መጣላት የለም። መጨረሻ ላይ ንግር እንጠያየቃለን። እኔም ምን እንደምጠይቀው አልነግረውም። ጥያቄና አዘጋጅቼ እመጣለሁ። በወርድ ኦፍ ፌዝ ዙሪያ ነው የምናወራው። በሱ በጻፈው መጽሐፍና ባስተማረው ትምህርት ዙሪያ ነው። ለምሳሌ የጉዲፈቻ ልጅ ነኝ ብሎ አሁን እሱ ክችች ይላል። ሁሉም እንደዛ ነው የሚያምኑት። የጉዲፈቻ ልጅ ነኝ ብሎ ነው የሚያምታቃለ። እኔ አላምንም እሱን ጉዲፈቻ ጥሩ የኦሮሞ ባህል እንደሆነ አውቃለሁ። የኦሮሞ ባህል ነው ሲባል በኦሮሞ ባህል ሞጋሳ ጉዲፈቻ የሚባል ነገር አለ። እኔ ከኦሮሞ ሀገር ነው የመጣሁት፣ በደንብ ነው የማውቀው። ተናግሬያለሁ ፊትም። አንድ የኦሮሞ ቤተሰብ ልጅ ባይኖረው ኑሮ ጥሩ ከሆነ ብዙ ወልዶ ኑሮ ከሚቸግረው አንድ የኦሮሞ ማህበረሰብ ሰው ደግሞ ካለ ጉዲፈቻ ይጠይቃል። በክብር ይሰጠዋል። ስርዓቱ ተፈጽሞ ልጃቸውን እንደ ልጃቸው አድርገው ያሳድጋሉ። ይሄ የአሜሪካኖችና የኦሮሞዎች ባህል ነው። በዓለም ላይ ክሬዲቱ ለሁለት ነው የሚሰጠው። እግዚአብሔር ጋር አምጥተህ ይህንን አንተ ቆይ እግዚአብሔር ጋር አምጥተህ ጉዲፈቻ ልጅ ነኝ ትላለህ እንደ አፍህን እንኳን ትንሽ እንኳን አይዝም እንዴ? ከእርሱ ተወልዳችኋል፣ ዘሩን በእናንተ ይኖራል እያለ የዘር ልጅ ነህ እያለ
ዘር ሲባል ከእግዚአብሔር ተወልዳችኋል ሲባል ሚስት አግብቶ ወለድን ያልን ነው እንደሚመስላችሁ? ወይስ ከማህፀን ስለመውጣት የምናወራው ነው እንደሚመስላችሁ? ምን ማለት ነው ሲጀመር መወለድ ማለት? ይኸውልህ እንዴ ኮንፊውዝድ ነገር እኮ ሰው እንደሚያወራ አታውቅም። በስላሴ አምናለሁ ይልና አንድ ሰው በስላሴ አምናለሁ ይልሃል። ኦኬ ስላሴ እንዲህ ነው እንዴት ነው የምታምነው ብለህ ስጠይቀው ለዘላለም ሶስትነቱና አንድነቱን አምናለሁ ይልሃል። ሲሪየስሊ ታምናለህ? አዎ። ትንሽ ቆይና አይ አንደኛው ከአንዱ የተወለደ ነው ይልሃል። ስለዚህ የምን ሶስት ነው ታዲያ የምታወራው? እኔ 2 ልጆች አሉኝ። ልጆቼ ከመወለዳቸው በፊት ብቻዬን ነበርኩ። ፖቴንሻሊ ምናልባት 2 ልጆቼ ይስሐቅ በአብርሃም ጉልበት ነበረ እንደተባለው እንደዛ ሊሆን ይችላል። ሲወለዱ ነው 3 የሆን ነው። ከመወለዳቸው በፊት ብቻዬን ነበርኩ። እንደዚህ ነው የምናምነው ስላሴን? የሆነ ቦታ የጀመረ ሶስትነትና አንድነት ነው የምናወራው? ሲጀምር እኮ አስተምሩ ያልተባልነውን ነገር እያስተማርን እኮ ነው ከመስመር ወጥተን ችግር ውስጥ የገባ ነው። ካስሽ ስላሴ ዛሬ እንደምናስተምረው አስተምር ያልሃል እንዴ ባይብል ላይ? ዛሬ ግራ ገብቶን ግራ እንደምናጋባው ሰውን መጽሐፍ ቅዱስ ስለ ስላሴ እንዲህ ነው ያስተማረን። እኔ በአንድነቱን ሶስትነቱን የማምን አጥባቂ የስላሴ አማኝ ነኝ። እኔ ያው ታውቃለህ ያለኝን አመለካከት። ግን ዛሬ እኛ ስለ ስላሴ ባለን ኮንሰፕት በአባቶች ተያይዞ የመጣው ማለት ነው። አንዳንድ ችግር ሲመጣ ነው አባቶች ቁጭ ብሎ ዶግማ እያወጡ ላይ ከአንዳንድ መናፍቃን እያስቸገሩ ሲሉ ግድ የለም በዚህ መልኩ እናየው በዚህ ጉዳይ ላይ ጥሩ እኮ ነው። አሁን እነዚህን ነገሮች አሁን ማውራቱ በጣም አሪፍ ነገር ነው። ግን እነሱ አሁን ካልሆኑ አንተ ተጠርተሃል ደግሞ ተጠርታልን አልተቀበልኩም። ተጠርታል ብትለውን እሷን ባጠይቀኝ ደስ ይለኛል። ለምን መሰለህ? አንተ አክብረህ ከጠራህ ትንሽ አታፍርም እንዴ? ለምን አፍራለሁ? ተጠርተህ አየው፣ ቲክቶክ ላይ አየው ተጠርተህ፣ ፌስቡክ ላይ አየው ተጠርተህ፣ ዩቲዩብ ላይ አየው ተጠርተህ። ከኃይሉ ጋር ማውራት እንዲህ ነው ያምራቸዋል በለው አንዳንድ ሰዎች። አንተ ንገረኝ። ተጠርተሃል አይሰራም። የጠራሁት በአክብሮት እንጂ በትዕቢት አልጠራሁም። እኔ ይኸው ዋንስ አገን እነዚህ አራቱን ስማቸውን የጠራኋቸው ሰዎች በአክብሮት ለኢትዮጵያ ሕዝብ ለክርስቲያኑ ማህበረሰብ ረፍት ስል ነው። ያርፋሉ ወይ ካልከው ተስፋዬ ሮበሌ እህታችን ጋር ኢንተርቪው ሲያደርግ ሰምታል። ራስህ የኢትዮጵያ ሕዝብ ክርስትና መበላሸት ምክንያቱ ወርዶ ፌዝ ነው ብለዋል። እሺ ለነሱ ባለህ አክብሮት ጠራሃቸው። ካስሽ ፈቃደኛ አይደለሁም። እነዚህ የምታወራቸውን ሰዎች አንደኛ እነሱን በጠበላቸው እኔም በጠበለ የት ያቁኝና ነው የሚጠሩኝ? ማን ጠራቸው ሲጀመር? እኔ ከነሱ ጋር ላውራ ጠይቄያለሁ እንዴ? የጠየቅኩት እኔ እነሱ ጠይቀው ነው እንዴ ታዲያ? አሁን አንተ የጠራሃቸው እነዚህም ደግሞ አዩና እነሱ ቢዚ ናቸው አሉ፣ መልስ ሰጡ። ቢዚ ናቸው አንዳንዶቹን አሁን አይቻለሁ ቪዲዮዎችን። ጊዜ ስለማይኖራቸው በጣም ቢዚ ስለሚሆኑ እኛ አለን። አደራን ስም እንዳጠራ በጌታ ለእኔ ስትል ስም እንዳጠራ ማለቴ በመገለጥ አይደለም። ለከሌ ጠርተዋል ብለህ አደራህን ከዚያ ባታልፍ ደስ ይለኛል። ለምን መሰለህ? ለምን አቦ ክፉ አታናግረኝ። እንግዲህ ለሚቀር እንዴ ኖ ለጥሪዎች ለተጠራህበት ነገር መልስ ሰጥ። አልቀበልም። ትቀበላለህ? አልቀበልም። ትቀበላለህ? ተዋክ። ለምን መሰለህ? መልስ መስጠት አለብህ። ካስሽ ሌላ ጥያቄ የለም ዛሬ? ይህንን ጥያቄ መመለስ አለብህ። ለምን ተጠርተሃል? አንተ ጠርተሃል። ስትጠራ አክባሪ ነህ። ጠሪ አክባሪ ነው። ስንት ሊጠራኝ ግን በነገራችን ብዙ ሰዎች ነው ሊጠሩኝ በንዴት ውጋ ንቀል ነው። በደንብ በስነ ስርዓት ከኔ ጋራ ቅረብ ልብ ካለህ እና አውራ አሉ። ወይ ልብ የለኝም፣ ወይ አቅም የለኝም፣ ወይ ጊዜ የለኝም፣ ወይም ደግሞ የፈለከውን ነገር የለኝም በል። ካስሽ ይልቁንም ዛሬ እኛ ብዙ የምናወራቸው ነገሮች for your information ታውቀዋለህ፣ ለአንተ እንኳን አልነግርህም። ዛሬ ብዙ በቃ ዋና ነገር መስሎን የምናወራቸው ነገሮች I'm sorry to say this እግዚአብሔር የማያውቃቸውን ነገሮች ነው የምናወራው። ቅድም ስለ ትሪኒቲ የሚያልኩህ አስተምሩ ባልተባርንበት አቅጣጫ ነው የምናስተምረው። ክርስቶሎጂም የማይመለከተን ነገር ውስጥ ገብተን ነው ስናቦካ አይኖር ነው። ሲጀመር የተፈለገው አንድ ነገር ነው መጽሐፍ ቅዱስ ስለ አንድ ነገር፣ እርሱም ሰው ኃጢአት ሰራ፣ ሰው ከመስመር ወጣ፣
ሰውን ያጠፋው ሰው ማስተካከል ሰው መመለስ ስላለበት ከሰው መካከል ለዚህ ብቃት ያለው ኃጢአት ያልነካው ሰው ስለሌለ ራሱ እግዚአብሔር ሰው ሆኖ መጣ። የተፈለገው እርሱም በእግዚአብሔርነቱ ሳይሆን ሰው በሆነበት ማንነቱ ከኃጢአት በስተቀር በነገር ሁሉ ወንድሞቹን ሊመስል በተገባበት ማንነቱ ወንጌል ማለት እሱ ነው። ኢየሱስን መግለጥ በቃ ያንን ሰው ግን ስለዛው ጉዳይ ይሄንን ትተንኛ ያልተባልነውን ስንሰብክ ያልተላክነውን ነገር ስንናገር ከመስመር ወጥተን ብዙ ነገር ያወቅን መስሎን ብዙ ነገር አጠፋን። ኢቭን በቴዎሎጂ ስኩል እውነት እናውራ ከተባለ ፎርማቶች አሉ። እነዚህ ዛሬ ቴዎሎጂ ስኩል ውስጥ የሚሰጡት ክላሶች ከየት መጡ? ሪሊ ማን አዋቀራቸው? ከየት ነው መነሻቸው? እንዲሁ ብዙ ብናወራ እኮ እውነት ለመናገር ብዙ መደነጋገር አለ። ዛሬ የቴክኖሎጂ ዘመን ነው። በዚህ ዘመን እኔ እግዚአብሔርን የማመሰግነው ታውቃለህ፣ ብዙ ዳኪመንተሪዎች አይቻለሁ፣ ብዙ ስተዲዎች አንብቤያለሁ፣ ብዙ ኮሜንታሪዎች አገላብጫለሁ። እንደ ድሮ ዝም ብዬ የሰው መጽሐፍ አንብቤ አላውቅም። ዲስዴይስ ነኝ የማነበው ኮሜንታሪዎችን አያለው፣ ብዙ የተለያዩ ዲክሽነሪዎችን። አሁን ኦንላይን ብዙ ሪሶርስ አለ፣ ብዙ መጽሐፍቶችን የማየት እድል አለ። እንደ ድሮ መጽሐፍ መግዛት እንኳን አይጠበቅብህም። ኦንላይን ብዙ ሪሶርስ አለ። በአሁኑ ሰዓት ሶፍት ካፒዎችን የፈለግከው ማግኘት ትችላለህ። በተለይ አሜሪካ ለሚኖር ሰው፣ ለእኛ ምንም ችግር የለውም። በግሪክ ኮንቨርት እያደረግኩ አዲስ ኪዳን፣ በኤንሸንት ግሪክ በኒው እንትን በአዲሱ ብሉይ ኪዳንንም እንደዛው ማየት የምንችልበት ስለሆነ እውነት ለመናገር ዛሬኛ ክርስትና መስሎን አንዳንዱ የምናወራቸው ነገሮች እግዚአብሔር የማያውቃቸው ነገሮች ናቸው። እግዚአብሔር አንተን ከልጁ ለይቶ አያየም። ግን ኦኬ እነዚህን ነገሮች አሁን አገኘናቸው። አሁን ቲቺንጎቹን ፍሬሞቹን አገኘናቸው። በእውቀት ደረጃ ማወቃችን ክፉ አይደለም። አሁን የማነሳልህ ነገሮች አሉ። ከነዛ አንደኛውን ነገር ቋጭተነው እንሄድ ብዬ ነው። በነገራችን ላይ ማውራት አልፈልግም ከነዚህ ሰዎች ጋር አይበቃም። አንተ ካልካቸው ሶሻል ሚዲያ ላይ ዘራፍ ከሚሉ ሰዎች ጋር አላወራቸውም። እነዛና አሁን አንተ የምትለው ገብቶኛል ምን እያልከኝ እንደሆነ አውቃለሁ። ለምን እንዴትም ለመዝለልም እየሞከርክ እንደሆነ አልፈልግም። አይበቃም። አልፈልግም። ለምን? I don't want to be their friends anymore. I don't want to talk to them. That's it. ማውራት የፈለግኩት አክብረህ እንደጠራህ አክብረው ተናገርኩት። በትዕቢት መንፈስም አልጠራውም። አንተ ሲመስል ቆይ እንደፈለጋቸው ከሚዘረጥጡ ሰዎች ጋር ቁጭ የማወራ እስከዚህ ድረስ ሞኝ ነኝ እንዴ? ማለት ለአንደበታቸው እንኳን እንትን የሌላቸው እንደፈለጉ ሰው ላይ የሚወጡ ሪሊ አንዳንዱ በቤተሰብ ያልተመከረም ሊሆን ይችላል፣ የባህሪ ችግር ሊሆን ይችላል። ከሚሰድበኝ ሰው ጋር ቁጭ የማወራበት ምክንያቱ ምንድነው? እኔ እነዚህ ጋበዝኳቸውን ሰዎች በአክብሮት ኑና እንወያይ። የእናንተ ትንሽ ውሃ የሚይዝ ከሆነ እኔ ወደ እናንተ እመጣለሁ። ህዝቡ ይረፍ ነው ጥያቄ። ተስፋዬ ሮበሌንም ማሙሻንም ጳውሎስንም ማኑስም ነብዩንም እነዚህ ሰዎች በአክብሮት ነው የጠራሁት። እግዚአብሔር ምስክሬ ነው። ክርስትናቸውን እቀበላለሁ፣ አገልግሎታቸውን እቀበላለሁ፣ ቸርቻቸውን አገልግሎታቸውን ሁሉ እቀበላለሁ። ወንድሞቻችን ናቸው። ግን በዚያ በወርድ ፌዝ አቅጣጫ ያላቸው ነገር ሮንግ ነው። እዚህ ጋር ሐሳባቸውን ቢቀይሩ ደስ ይለኛል። ያልቀየሩበት ነገር ካለ መተን አውርተን ቴብል ላይ አድርገን ይሄ ነው የኔ ጥያቄ፣ ይሄ ነው ሐሳቤን አልቀየርኩም። የማይመለከተው ሰው መጥቶ ና ወንድ ኮንክ ቢለኝ እኔ ሞኝ ነኝ ማለት ነው። ወርጄ ና አይዋጣልኝ የምለው አዩ ኬድሚ። አንዳንዴ ስፍራንም ማወቅ ጥሩ ነው እና ከዚህ ባታልፍ ደስ ይለኛል። ካስሽ ሌላ ያስፈራራኝ ነው። የት ቸርች ነህ ግን? አጥቢያ አለ? Why you ask? Because I just want to know. እኔ ሚኒስትሪ አለኝ። ቸርቻችን ቸሪ ሂል ቢሊቨርስ ይባላል። ቸርቻችን ለረጅም ጊዜ በሜሪላንድ ስናረግ ቆይተን ላይሰንስ ውስጥ አክቲቭ ነው። እስከ ኮቪድ ድረስ ነው ቸርቻችን የቀጠለው። ፐርፐዝሊ ነው ያቆምነው። ቸርቹን ያቆምንበት ምክንያት ሰፈር አረግን። በኮቪድ ጊዜ ቸርች የለህም ልትለኝ ነው። ገብቶኛል። ኖ ኢትስ ጀስት አ ራንደም ኩዌስቸን። አለን ቸርች ነኝ። ቸርች የለህም ልትለኝ ነው ምናምን ነገር እንዳትረኝ። ቸርቻችን የቤተሰባችን ቸርች፣ የኛ ቤተሰባችን ቸርች ሆፕ ኢንተርናሽናል ቸርች ይባላል። ቆይ ኃይል ሻይ ፓስተር ያሁን በህይወት የለም። እንትና ሃሪ ጃክሰን ታውቀዋለህ? የዶናልድ ትራምፕ አድቫይዘር፣ ጥቁሩ የሚታወቅ ሰው ነው። በጣም ወዳጄ ነው። በጣም ይወደኛል። ልጆቼ እዛ ነው ያደጉት። ጥያቄ ሳልጨርስ ወዴት እየተስለገባኝ ነው? ሞቷል። እኛ በኮቪድ ቸርች የት ነው ስላልከኝ ነው እኮ ታታታታታ አድርገኝ። እሺ ቸርች የለህም ለማለት አይደለም። የት ነው ቸርችህ? አሜሪካ አለ ሆይ አጥቢያ የሚመራህ መጋቢ አለ?
እስከ ኮቪድ ድረስ ፓስተር ቴዲ ነው። ከኮቪድ በኋላ ደግሞ ፈረንጁ ነው። ፈረንጅ ሳይሆን ጥቁር ነው። የድሮ እሱም ቸርች ያኔም ፓስተራችን ነው። የቤተሰባችን የኛ ፓስተር ነው። ስለዚህ ፋሚሊ ፓስተር ነው ብቻ ነው ያለ። ልጆች አሁን አበሻ ቸርች መሄድ ጀምሯል ስላደጉ። አሁን ድሮ ግን እስከ ሃይ ስኩል እስኪገቡ ድረስ ከኬጂ ጀምሮ ያደጉት እዛ ሆፕ ነው ያደጉት። ቸርቻችን እሱ ነው። ጎረቤታችን ነው። የወርድ ኦፍ ፌዝ ቸርች ነው። ትልቅ ቸርች ነው። ተመልከት። ኢትዮጵያ ቢሆን ኖሮ ሃሪ ጃክሰንንም ስተት ነበር ነው የሚባለው። ምክንያቱም ሰው መንፈስ ነው ብሎ ስለሚያምን። ግን ሜምበር ኦፍ ዘ ቸርች ነህ አንተ? ሜምበር ዩ ሜምበር ኦፍ ዘ ቸርች እና በደንብ የቤተሰባችን ቸርች ነው። ሆም ቸርቻችን ነው። አካውንታቢሊቲ ነው የማገለግለው በሚኒስትሪ ውስጥ ነው። ኃይሉ ዮሐንስ ሚኒስትሪ ውስጥ ነው። እኛ አንድ ጊዜ ገንዘብ መስጠት ባለብን ጊዜ እንሰጣለን። አስራት የምንከፍልበት ቦታ አለ በስነ ስርዓቱ ማለት ነው። የማገለግለው ግን የኃይሉ ዮሐንስ ሚኒስትሪስ ላይሰንስድ ነው። አሜሪካን ቤዝድ ሚኒስትሪ ነው። ወደ ኢትዮጵያም ኤክስቴንድ አድርጌ ያለው ቼሪ ሂልንም ኃይሉ ዮሐንስ ሚኒስትሪስ ሁለቱም ሬጂስተርድ ነው እዚህ ሀገር። እንደው ሬጂስተር ያደረኩበት ምክንያት ለወደፊት ቸርች ለመክፈት ማለት ነው። እዚህ መሬት ካገኘሁና እንደናንተ እንደው እግዚአብሔር መልካም ካደረገልኝ ዋይናት እኔ ጥሩ ሰው ነኝ፣ ጥሩ አገልጋይ ነኝ፣ ሰው ወዳለው ወንጌል ሰብካለሁ፣ ሰው ጌታን ይቀበልልኛል፣ ሰው መንፈስ ነው በማለት የምን እቺ ተራ። ስለዚህ ኮቪድ ቸርቻችሁን ዘግቶታልና አሁን ደግሞ የመሬት ስጦታ ነው ቸርቻችንን የሚከፍተው። ለመሬት ብዬ አይደለም፣ መሬት ካገኘው ግን ቸርች ሰራለሁ ማለት ነው። ግን ቸርች መስሪያው ገንዘብም ደግሞ ለካሱም ሌላ ችግር ነው። እስቲ መሬት እንታና እናወራለን። ወደሚቀጥለው ፕሮግራማችን እናልፋለን። እናንተ ብቻ ናችሁ ደምሰሩ በስ ገበርኩ። እስቲ ውሃ እንጠጣ። አዲስ አበባ ግን ለወደፊት ቸርች ይኖረኛል። አሜን። ሜጋ ቸርች እንዳውም የኛ ቸርች ነው የሚሆነው። ለምን ብትል ትምህርቴ ጥሩ ነው። የክራይስት ላይክነስ ትምህርት ነው ያለኝ። የተፈለገው ክራይስት ላይክነስ ነው። ሰውን አንድ ጊዜ ትምህርቴን ከሰማ ሰውን መጥላት አይችልም። ፕሮፌሲ ነው፣ ፕሮፌቲክ አይደለም። ክራይስት ላይክነስ ማለት ኖ አይ ሚን የምትነግረኝ ነገር ፕሮፌሲ ነው ወይስ ዲዛይን? በፕሮፌቲክ ሚኒስትሪ አምናለሁ። ስለዚህ ሊሆንም ይችላል ግን ላይሆንም ይችላል። ክሌም እያረክ ነው፣ ሳያረክ ነው። ክሌሚት እንደማምን ታውቃለህ። ስለዚህ አሁን ይሄ ስለሚጋቻቸው አሁን ስትነግረኝ ክሌም እያደረከው ነው፣ ፕሮፌሰር እያደረክ ነው፣ ፍሬም እያደረክ ነው፣ ክሌም እያረኩት ነው። ያ ይሆናል ማለት ነው። ሰው ማንም ያለው እንዲደረግለት ቢያምን ይሆንለታል ተብሎ ተጽፏል። ማንም ያለውን ከተባለ ግን whatever you say face declaration አሁን በሚባለው አይነት ነገር whatever you say ይሆናል። የምናገረው ነገር ሁሉ በአጠቃላይ የሰዎች የሚናገሩት confession whatever እንኳን አይደለም የሚለው መጽሐፍ ቅዱስ whoever ነው የሚለው። whatever እናንተ ነው የጨመርክባት ስም ለማጥፋት I mean no ለማጥፋት ሳይሆን whatever you say whoever says to this mountain of course እንደሱ ነው ባይሆን እንደዛ ነው የሚለው whatsoever የሚል በርግጥ አለ። ምንድነው እሱ? የምትወዱትን ለማለት ከሆነ ግልጽ ነው። whatever ካልከኝ ግን ክፉ ነገርም አለ መልካም ነገርም አለ። ግን of course everybody wants to have something በርግጥ ያልከው ነው የሚሆነው። ክፉም መልካም ይሁን። ግን እኛ ክርስቲያኖች ስለሆነን መልካም ነገር ብቻ ስለሆነ whateverን ትንሽ ሪዲፋይን እናርጋት ብዬ ነው። ግን whoever says እውነት ለመናገር ያለውን እንዲደረግለት ቢያምን በልቡም ሳይጠራጠር ይሄን ተራራ ተነቅለ ስም እኮ ቢሆን እኮ አሁን እኮ እንደዛው እኮ ነው። አሁን ፍሬም ካደረከውና ካብራራሃው ያንን ነገር በደንብ በታይትል ካላስቀመጥከው it's the same thing, it's the same meaning የሚያመጣው ነገር። ምክንያቱም ያለ ሁሉ አይሆንለትም ያመነ አማኝ እንጂ። በነገራችን ላይ ክፉ ነገሮች ከኛ ኋላ ያሉትን ነገሮች እኛ ነን የጠራናቸው። of course ይሄን ብዙ አይታየንም። እኛ በህይወታችን ያለውን ሜስ ያጋጠሙን የሚያሳዝኑን ዲፕረስ ያደረጉን ነገሮች በሙሉ እኛ ጠርተን እንዳመጣን ከ10 ዓመት በፊት ይሆናል የጠራናቸው። ያልጠራነው አልመጣም፣ ያልመጣው ያልጠራነው ነው። በመልካም ብቻ ሳይሆን በክፉ ማቅጣጫ። እውነት ለመናገር ሞትም ህይወትም በምላስ እጅ ናቸው ተብሎ ተጽፏል። በምላስ እጅ ነው የሚለው ቋንቋ በኮንፌሽናችን ነው ማለት ነው። what we confession brings possession። ሁሉ ጊዜ መልካም ነገር ብቻ ሳይሆን ክፉ ነገርም እንደዛው ፕሮሰስ አድርገናል። የጠራነው ነው የመጣው ያልኩበት ምክንያት ያ ነው። የወርድ ኦፍ ፌዝ አቋም እኮ እውነት ለመናገር ቢዩቲፉል የሆነ ትምህርት ነበረ። ግን በቀላሉ አቢዩዝ ይደረጋል እንጂ በጣም እኮ ወሳኝ የሆነ መረዳት እኮ ነው። ካስሽ አዲስ ኪዳን መንፈሳዊ ነው ሁሉ ነገር። መንፈሳዊ ነገር ደግሞ በመንፈስ ነው የምንሰራው። አንተ በእጅ ያለውን አይደለም የምታምነው። መጽሐፍ ቅዱስ በወርድ ኦፍ ፌዝ ዋና ስፍራ የሚሰጠው እምነትን ነው። በእምነት ዓለም ደግሞ ምን እንደው ታውቃለህ? የሚታየውን ሳይሆን የማይታየውን ብናይ ነው የሚለው። የማይታይ ነገር ይታያል ወይ ካልከኝ
እንደ እግዚአብሔር ቃል ይታያል። የሚታየው ጊዜያዊ ነው፣ የማይታየው ግን ዘላቂ ነው፣ ኢተርናል ነው። ስለዚህ የማይታየውን ብናይ ከተባለ የማይታይ ይታያል። ለሴ የማይታየውን ጤንነቴን ማየት እችላለሁ ማለት ነው። ካየሁ ያየሁትን ደግሞ እወርሳለሁ፣ ያላየሁትን አልወርስም። ሃቭ ዩ ሲን ኢት? የስ ሰር። ምንድን ነው ያየኸው? አንድ ያውታሩ መዝሙር አለ። አየሁት የ10 ዓመቱን የ20 ዓመቱን የ30 ዓመቱን አውቴ ትልቅ መዝሙር ነው የዘመረው። ያየኸውን ብቻ የምትወርሰው አይተሃል ሲጀመር ለማየት በእምነት ነው የምናየው። እና ይሄ ወርድ ኦፍ ፌዝ አቋም ነው። ዲስ ኢዝ ቢዩቲፉል። በወርድ ኦፍ ፌዝ አቋም ዙሪያ ትንሽ ልናገር። ሰዎች ስለ ወርድ ኦፍ ፌዝ የሚያውቁ አይመስለኝም ብዙ። ለዛ ነው የሚጠሉት። የሆነ ማጂክ የሆነ ነገር ከሰማይ ያወረደባቸው ነው የሚመስላቸው። ግን እንደዚህ ብናደርግስ? እሺ አሁን ስለ አንድ ሙቭመንት ውክልና ከመውሰድ ሙቭመንት አለ ወርድ ኦፍ ፌዝ መጽሐፍ ቅዱሳችን ነው። ምንድን ነው? እንዴት ሙቭመንት ብለህ ታሳንሷለህ ካስዬ? ኦፍ ኮርስ ለምን መሰለህ አሁን ይሄኛውን ነገር ስናነሳው እንደ አንድ ሙቭመንት ነው የሚቆጠረው። ምክንያቱም በየዘመናቱ ሪስቶር የተደረጉ ትሩዞች አሉ። ኦኬ ኢን ዳት ኬዝ ዩ ራይት። ከሐዋርያት ቀጥሎ ልክ ነኝ አይደል? የስ ሁሌ ደከም ባለበት ቦታ ላይ እግዚአብሔር ግለሰቦችንም የሆነ ሙቭመንትን ያስነሳል። አዎ ደከም ሲል ክርስትና ትቀጥናለች እንጂ አልትበጠስም። ታውቃለህ? ስለዚህ ብዙ ቀጥናለች ግን አልተበጠሰችም። ሰዎችን ያስነሳል። በብዙ ዘመናቶች ውስጥ አሁን የፔንቴኮስታል ሲነሳ ሙቭመንቱ ይዞት የመጣው ሪስቶሬሽን አለ፣ ተሐድሶ። ከዛ ልክ የቴንት ኢቫንጀሊዝም የቴንት ሚኒስትሪ ሲነሳ ይዞት የመጣው ራሱን የቻለ ብዙ መልካም ነገር አምጥቷል። እውነት ነው። ከዛ የተለያዩ ሲዝን ላይ የተነሱ አሁን የአዙዛ ስትሪት ሪቫይቫል ይዞት የመጣው ነገር አለ። በራሳቸው በወቅቱ ስራ ሰርተዋል። ካሪዝማቲክ ብዙ ባይቆይም ሰዎች ስራ ሰርተዋል በራሳቸው አላቸው። እና ከዛ በኋላ ሲመጣ የፌዝ ላይን ደግሞ ሲመጣ ይዞት የመጣው ነገር አለ። ከዛ ኤክስትሪም ደግሞ ሲወሰድ ይዞት የመጣው ሁሉም ሙቭመንት ውስጥ ኤክስትሪም ተወስዶ ብልሽቶች ተፈጥረዋል። አሁን እንደ አንድ ሙቭመንት እንውሰደውና አንተ ኦልሬዲ ወስደዋል እንደ ሙቭመንት። ኦፍ ኮርስ በጣም ብዙ ነገሮችን ለውጧል። ብዙ ነገሮችንም ደግሞ አት ዘ ሴም ታይም ኤክስትሪም ተወስዶ አንተም እንደምትለው ተበላሽቷል። አልክድም። ዝም ብሎ የራሴ ስለሆነ የራሴን አጋነኝ ሌሎቹን ዝቅ አድርጌ አላይም። ብዙ ነገር ተበላሽቷል በወርድ ኦፍ ፌዝ አስተምህሮ ውስጥ። ተበላሸ ማለት ግን መንገዱ እውነት አይደለም ማለት አይደለም። አሁን ስለሱ ነገር በቀጥታ መተን ዲፌንድ ለማድረግ ከምንሞክር ሴንተር ኦፍ ዘ ጎስፔል ወይም የቤተ ክርስቲያን የተልእኮ ልብ በዚህ ዓለም ላይ አብ ሊያየው የሚፈልገው የመንግስቱ ዋነኛ መልክ የሚለው ጉዳይ ላይ ለምንድን ነው እማንመጣው? ወርድ ኦፍ ፌዝ ነምበር 1 ወርድ ኦፍ ፌዝ ተነካብኝ፣ ወርድ ኦፍ ፌዝ እንደዚህ ተባለብኝ ከሚለው ወጥተን ለምን ክራይስት ሴንተርድ ወይም ክርስቶስን ማዕከል ባደረገ እውነት ላይ ሪል ጎስፕል ላይ አንድ ኢሜጅ ላይ ለምን አናተኩርም? በነገራችን ላይ ካስዬ ሐሳብ ለምን አናተኩርም ለሚለው ማተኮር አለብን፣ ጥያቄ የለውም። ግን ስታተኩር ዝም ብላ አታተኩርም። የባይብል ዋናው ሐሳብ ምንድነው? ምንድነው ማድረግ ያለብን ከዳንን በኋላ ተልኳችን ምንድነው የሚለውን ነገርም ዲቴል ማወቅ ያስፈልጋል። ለምሳሌ ይመጡና ሰዎች አንተ ሌላ ነገር ውስጥ ከምገባ ወንጌል አስብክም እንዴ ነው? እና ምንድነው እየሰበኩ ያለሁት? ወንጌል ነው ለኔ። እና ወንጌል ሲባል ኢየሱስ ያድናል፣ ኢየሱስ ያድናል፣ ኢየሱስ ያድናል። አንተ ጋር መጥቼ ኢየሱስ ያድናል ልበል እንዴ? ኦልሬዲ ከዳንክ ስንት ዘመን ነው? ስለ ክራይስት ላይክነስ በአእምሮ ስለመለወጥ እግዚአብሔር መንግስት እውነታዎችን ነው እንጂ ላንተ መነግርህ ቤሲክሊ ኢቭን ስለ መንፈስ መነግርህ ነገር የለም። ከነፍስ ተነስቼ ነው በሰብክ። ስራው ነፍስ ላይ ነው ያለው። እግዚአብሔርን ማወቅ መንፈሳዊ እድገት ቀጣይ ነገር ያለው ማለት ነው። እንደው በወፍ በረር ከኋላ ተነስቼ እንደው ላይክ እነ ሙቭመንቶቹን ትንሽ ደቂቃ ውስጥ ብቻ ሰዓትን አልወስደም ወደኋላ ስንመለከት የሚጠቅመን ነገር ስላለ ነው። ኢየሱስ ክርስቶስ በምድር በነበረበት ጊዜ ከኢየሱስ ክርስቶስ ጋር የተገናኙት ሐዋርያት ናቸው አይደል? እናውቃለን። ሐዋርያት በሕይወት በነበሩበት ሰዓት በስፍራዎች ሁሉ እየሄዱ ያስተምሩ እንደነበር ታውቃለህ። ካስዬ ሰዎች የማይገባቸውና ለምን ቆም ብሎ እንደማያስቡ አላውቅም። አርሊ ቸርች ላይ ሐዋርያት ስራ ላይ የምታየው ቸርች ላይ ያኔ ሐዋርያት ስራ ላይ
አስበህ ታውቃለህ? ምን ነበር የሚያነቡት ክርስቲያኖች? ለምሳሌ ከእስራኤል ሀገር ውጭ ያሉት አማኞች ይገናኙ መሰባሰባቸውን አትተው የተባሉት ያኔ ነው። ሲገናኙ ምን ነበር የሚያነቡት? የብሉይ ኪዳን መጽሐፍ ሴፕቱአጀንት የሚባል አንድ ንጉሥ አስተርጉሞ ነበር በግሪክ ቋንቋ፣ በሮማን ኤምፓየር ውስጥ ማለት ነው። የግሪክ ቋንቋ ነው የሚናገሩት ሮማኖች፣ ታስታውስ እንደሆነ ማለት በግዛታቸው ውስጥ ማለት ነው። ያ መጽሐፍ ጥቅልሎቹ የተለያዩ ቦታ ነው ያሉት፣ አንድ ላይ የተሰበሰበ አይደለም። ሁሉ ቦታ የሚገኝ መጽሐፍም አይደለም። እንደነ ጳውሎስ አይነት ሰዎች ግሪክ ቋንቋ የሚያነቡ የሚጽፉ ሰዎች እጅ ብቻ ነበር የሚገኘው። እሱም ትዝ ይልህ እንደሆነ ከአባዎችና በብራና የተጻፉት ያለው ሴፕቱአጀንት ነው። ኦኬ፣ አዲስ ኪዳን አልተጻፈም። አዲስ ኪዳን ከ30-40ዎቹ ዓመት በኋላ ነው ራሱ ደብዳቤዎቹ ራሱ መጻፍ የተጀመሩት። ደብዳቤዎቹ ደግሞ ተሰባስበው ተለቅመው መጽሐፍ የሆኑት ደግሞ ቆይቶ ነው። ስለዚህ ሐዋርያት ያኔ በሐዋርያት ዘመን ሐዋርያት ሥራ ላይ ሲገናኙ አማኞች ምን ነበር የሚያደርጉት? ብሉይ ኪዳን የላቸውም። አዲስ ኪዳን ገና መጽሐፉ አልተጻፈም። ሲገናኙ ቃል ራሱ ሼር ለመደራረግ ጌታን ተቀበሉ፣ አመኑ። ከዛ ሲገናኙ ምን እንደሚያደርጉት ይጸልያሉ ትለኝ ይሆናል። አዎ ይጸልያሉ። በመንፈስ ይጸልዩና የሆነ ሰው የሆነ ነገር ሲገለጥለት መገለጥ ራእይ አይደለም። በኢየሱስ ክርስቶስ ሞትና ትንሣኤ ላይ የሆነ መረዳት ያገኛል በመንፈስ ጸልዮ። ሊትራሊ በልሳን ብዙ ይጸልዩና የሆነ ነገር ሲበራለት አንዱ ይናገራል፣ ሌሎቹ ይለዩታል። ቁጭ ብሎ ተራ በተራ ነው የሚናገሩት። እኔ ደግሞ ይሄ ገብቶኛል ይላል። ትልቁ ሶርሳቸው ይሄ ነው። ሌላ ሶርሳቸው በሆነ አጋጣሚ ሐዋርያት ከኢየሩሳሌም ከመጡ ከሆነ የኢየሱስ የበጎ ሐዋርያ የነበረ ሰው የአይን ምስክር የሆነ ሰው በቃ ዲክሽነሪ ወይም ደግሞ ኮሜንታሪ ወይ አንድ ላይብረሪ እንደመጣ ቁጠረው። በቃ አትሊስት ኢየሱስን አይተውታል፣ አብረን ነበርን፣ እንደዚህ ብሎ እንደዚህ ተአምራት አድርጎ ይህም መስማት ተኮልኩሎ ይሰማሉ። ይሄንን ሌላ ሶርስ የለም። ከዛ ከሐዋርያት በኋላ ሐዋርያት ከሞቱ በኋላ ከሐዋርያት ጋር የአይን ምስክር የሆኑ ደግሞ እንደነ ፖሊካርፕ የዮሐንስ ደቀ መዝሙር ነበረ፣ እንደነ ክሌመንት ኦፍ ሮም። ይሄ ሰውዬ በሁለተኛ ሴንቸሪ ትንሽ ቀደም ብሎ የነበረ ኖ ከጳውሎስ እና ጴጥሮስ ጋር የተገናኘ ሰው ነው። ይሄ ሰው እንዳውም የጻፋቸው ጽሁፎች እንደ ቅዱሳት መጽሐፍት ይወሰዱ ነበር እርሊ ቸርች ላይ። ከዛ በኋላ ነው የበጉ ሐዋርያት ያልጻፉት ወይም ደግሞ ሉቃስ ከጴጥሮስ ቁጭ ብሎ እየጠየቀ ስለጻፈ ነው የተካተተለት። እሱ አይሁዳዊም አይደለም። ማርቆስ ሐዋርያ ባይሆንም እናቱ የኢየሱስ ተከታይ ነች። እሱም የዛው ኢየሩሳሌም የነበረ ሰው ስለሆነ ነው። ሐዋርያት ከሞቱ በኋላ እርሊ ቸርች ፋዘርስ የሚባሉት ናቸው እንግዲህ እንደ ላይብረሪ ደግሞ የሚወሰዱት። ስቶሪው ኢየሱስም ባያዩም እኔ አሁን ስለ አያቴ ተናገር ብትለኝ አያቴን አላየሁትም። ከአባቴ ከሰማው ግን አባቱን ስለሚያውቅ ትንሽ ኢንፎርሜሽን አለኝ፣ ግን የአባቴን ያህል አይደለም። ከሐዋርያት ጋር የተገናኙ ሰዎች እነሱ ማግኘት ደግሞ በእርሊ ቸርች ላይ ያኔ መጽሐፍ ብዙ የለም። ደብዳቤዎቹ ኦልሞስት ላይክ አንዳንዱ ጋርም የሉም፣ እንዳሁኑ ቴክኖሎጂ የለም። ስለዚህ ከነሱ ጋር የተገናኙት ደግሞ እንግዲህ ሌት ቸርች ፋዘርስ ይባላሉ። እስከ 4ኛው 5ኛው አካባቢ ድረስ ያሉት ማለት ነው። አሁን እርሊ ቸርች ፋዘርስን እርሳቸው። እነዚህ ከሐዋርያት ጋር የተገናኙ ናቸው። ኢየሱስን አላዩትም፣ ከሐዋርያት ጋር ግን ተገናኝተዋል። ሞር ኢንፎርሜሽን፣ ቀረብ ያለ ኢንፎርሜሽን አላቸው። እነዚህ ሌት ቸርች ፋዘርስ የሚባሉት እንግዲህ እነ ተርቱሊያን 200 ላይ ነበር። ለምሳሌ ተርቱሊያን ማለት ስላሴን ኮይን ያደረገው ትሪኒቲ የሚለውን ቃል የሕፃናት ጥምቀትን የተቃወመው ማለት ነው። 200 ላይ የነበረ ነው። ላቲን ስኮላር ነው፣ ላቲን ተናጋሪ ነው። ጀሮም የሚባለው የባይብል ስኮላር ነው፣ ፊሎሶፈር ነው፣ የመጽሐፍ ቅዱስ አገልጋይ ነው፣ ቢሾፕም ነው ሰውዬ። እሱ 66ቱ በእጃችን ያለውን በነገራችን ላይ ከመረጡ ታላላቅ ሰዎች ውስጥ አንዱ እሱ ነው። 200 አካባቢ ላይ የነበረ ነው እሱ። ያኔ ነው የሐዋርያት እምነት መግለጫ የተጻፈው። በነገራችን ላይ ዛሬ ሁሉም ሰው የሚስማማበት ካቶሊክም፣ ኦርቶዶክስም፣ ፕሮቴስታንትም መቼ እንደተጻፈ አይታወቅም። እውነት ለመናገር የሐዋርያት እምነት መግለጫ የተባለበት ምክንያት ወደ ሐዋርያት ቀረብ ያለ ስለሆነ እንጂ ሐዋርያት ስለጻፉት አይደለም። ማን እንደጻፈውም አይታወቅም። ትንሽ አመንድም ተደርጓል በቆይታ። እኔ ሁሉም በሚችል በእግዚአብሔር አብ አምናለሁ የሚለው ማለት ነው። ለምንድን እንደዛ ያደረጉት? በስላሴ ጉዳይ ላይ ክሊር ስላይደለ ለምን ክሊር በሆነ መልኩ የመጽሐፍ ቅዱስን የስላሴ እውነት በአጭሩ ኮይን ለምን አናድርገውም በሚል ነው አባቶች ተገናኝተው ድቤት አድርገው የሐዋርያት እምነት መግለጫ የተጻፈልን። ቀጥሎ እንግዲህ በአጭሩ ቶሎ ልምጣልህና የኒቅያ ጉባኤ ታስታውሳለህ። ሁለተኛው ጉባኤ እሱ ነው። 325 ላይ ነው። ጉባኤውን የጠራው የሮም ንጉሠ ነገሥት ቆስጠንጢኖስ ነው ኢኒሼት ያደረገው። ቆስጠንጢኖስ 313 ላይ ነው ጌታን የተቀበለው። ለመጀመሪያ ጊዜ የሮማን ኤምፓየር ውስጥ ኤምፐረሮች ታውቃለህ፣ አውሬዎች ናቸው። እነ አውግስቶስ ቄሳር፣ ጢባሪዮስ ቄሳር፣ ታይተስ ቄሳር፣ ኒሮ ቄሳር፣ እነዚህ ማንግላውዲዮስ ምናምን የሚባሉት ጨካኞች ናቸው። ይሄ ሰውዬ ግን ጌታን ተቀበለ ለመጀመሪያ ጊዜ። እሱም ጌታን የተቀበለው መንፈሳዊ ነገር ገብቶት አይደለም፣ ዛሬ እንደሚወራው እንዳይመስልን።
ፖለቲካል አመጣጥ ነው የመጣው። ሮማን ኤምፓየር ሼክ ማድረግ ጀምሮ ነበረ። ብዙ ሰው ክርስቲያን ሆን ነበር በሱ ውስጥ። ስለዚህ እኔ ራሴ ለምን አልሆንም ብሎ ነው የመጣው። ለመገላገል መንግስቱ ሼክ እንዳያደርግ ነው የመጣው። ግን ሲመጣ ትንሽ ገባው። ያው ብዙ ታሪክ አለው እዛ ውስጥ አልገባም። 325 ላይ ለሶስት ነገር ነው የተገናኙት። ልብ አድርግ። አንደኛ ትሪኒቲን ኮይን አድርጎ ተለያዩ። ወደ 300 ምናምን የሚጠጉ ቢሾፖች ናቸው የመጡት ከኖርዝ አፍሪካ፣ ከዩሮፕ፣ ከሚድል ኢስት። ያኔ እስልምና ገና አልመጣም። ከተለያየ ከዚህ ቦታ የተውጣጡ ናቸው 325። ኢትዮጵያ ያኔ ክርስትና ኦፊሻል ያልገባም ከአንድ 20 ዓመት በኋላ ነው የገባው ኢትዮጵያ በኢዛና ጊዜ። የሚገርመው ነገር ሶስት ነገሩ፣ አንደኛ ስላሴን፣ ሁለተኛ ክርስቶሎጂ ፍጹም አምላክ ፍጹም ሰው የሚለውን፣ በሶስተኛ ደረጃ አስቸጋሪ የነበረውን አሪዮስን አውግዞ የተለዩበት ነው። እነ ቅዱስ አትናቴዎስ ጳጳስ ነው፣ የሃያኛው የአሌክዛንድሪያ ጳጳስ ናቸው። እነሱ አጥባቂ ስላሴ አማኞች ስለነበሩ አሪዮስን ገትሮ ከያዙት፣ የአሪዮስን ትምህርት ገትሮ ከያዙት እነዚህ ሰዎች ናቸው። እነ ቅዱስ ቄርሎስም 338 አካባቢ ላይ የነበረ ሰው ነው። እሱም ጭምር በስላሴ ጉዳይ ላይ ቀልድ የማያውቅ እሱም የአሌክዛንድሪያ ጳጳስ ነው። ከአትናቴዎስ በኋላ ነው። እነዚህ ሰዎች እነ ሱቤስ ሁለት ናቸው። አንደኛው የአሪዮስ ትምህርት ደጋፊ ነው፣ አንደኛው የኒቂያ ትምህርት ደጋፊ ነው። ሁለቱም ለቤተ መንግስቱ ቅርብ ናቸው። ሁለቱም ቢሾፕ ናቸው። ሁለቱም ታዋቂ ናቸው። ቆስጠንጢኖስ የተጠመቀው ሰማኛል የአሪዮስን ትምህርት በሚያቀነቅነው ሱቤስ እጅ የተጠመቀው። ይህችን አሁን ኦርቶዶክሱም ካቶሊኩም ቢሰማ ምን እንደሚሉ አላውቅም። ይህም መካድ አንችልም። ቆስጠንጢኖስ ማለት ንጉሠ ነገስቱ ማለት ነው። ወልድ ፍጡር ነው የሚለው ማለት ነው። ላሳጥረው ይህንን እርሳው እሱን። ከዚህ በኋላ ሌላ ጉባኤ የተጠራው መቼ ነው? 430 ላይ የኤፌሶን ጉባኤ የሚባለው ነው። የኤፌሶን ጉባኤ እስከማውቀው ጊዜ ድረስ በመንፈስ ቅዱስ ፐርሰናሊቲ ላይ ነው የተገናኙ። ስለ መንፈስ ቅዱስ ፐርሰን መሆኑን፣ አምላክ መሆኑን፣ እግዚአብሔር መሆኑን ይህን ዶክትሪን ካጸደቁ በኋላ ሜጀር ትልቅ እንደገና ክሪድ ትልቅ ጉባኤ እንደገና ተጠራ። ትልቅ ዲቤት የተደረገበት ነው። እኛ ዲቤት እንፈራለን። ዲቤት ኢስ ጉድ። ወደ 500 የሚጠጉ ቢሾፖች በዛን ጊዜ ከኢትዮጵያም ጭምር ሄዷል ነው የሚባለው። በነገራችን ላይ ያን ኢትዮጵያ ኦልሬዲ 100 ዓመት ሞልቶታል ክርስትና። እነዚህ ቢሾፖች ሲመጡ የኬልቄዶን ጉባኤ ማለት ነው። እስከዛሬ ድረስ ኦርቶዶክሳውያን የኢትዮጵያ ኦርቶዶክስ ቤተክርስቲያን አትቀበልም። ኬልቄዶን ጉባኤ ሜጀር ጉባኤ ነው። ካስሽ ታሪኩን አንተ ታውቀዋለህ። ለሰሚያችን ነው ማወራው እንጂ እንደ ፓስተርነት የምታውቀው ነው። የኬልቄዶን ጉባኤ እንግዲህ ኬልቄዶንን ከማውራቴ በፊት እንደ ሃይማኖት ብቅ ያለው ማን ነው? በዚህ ማለት ከ3ኛው ክፍለ ዘመን ጀምሮ ብቅ ኢኒሼት ያደረገው ኢመርጅ ያደረገው ሃይማኖት ማን ነው? ኦርቶዶክስ ነው። ከሐዋርያት ቀጥሎ የሚገርም ነገር ኦርቶዶክስ እስኪመጣ ድረስ ዩናይትድ ክርስቲያን ከመባሉ ውጪ በስም ደረጃ የከሌ ሃይማኖት የሚባል ነገር አልነበረም። የመጀመሪያው ብቅ ያለው በሃይማኖት ደረጃ ከሐዋርያት በኋላ ኦርቶዶክስ ቤተክርስቲያን ነው። እነዚህ ኦርቶዶክሳውያን በመጽሐፍ ቅዱስ እዚህ መድረስ ቢሾፖቹ በጣም ትልቅ ነገር የሰሩት እነሱ ናቸው። ዛሬ ቴዎሎጂ ስኩል ውስጥ የምንማራቸው ፕሮፌሰሮች፣ ትልልቅ ስኮላሮች ብለን የምንጠራቸው ትልልቅ ሰዎች እና አትናቴዎስ ኦርቶዶክሳውያን ናቸው ሁሉ። በነገራችን ላይ እነዚህ ኦርቶዶክሳውያን እንግዲህ መጡና ኬልቄዶን ጉባኤ ላይ ቱርክ ውስጥ ነው ለሁለት ተሰነጠቁ። ለመጀመሪያ ጊዜ በሚያሳዝን መልኩ ኦርቶዶክስ ቤተክርስቲያን ለሁለት ተከፈለ። ሲከፈል ጉዳዩ ምንድን ነው የከፈላቸው? ክርስቶሎጂ ምን የሚል ነው? ግማሾቹ ፍጹም አንድ አምላክ in one person ፍጹም አምላክ ፍጹም ሰው fully God fully man in one person of Christ but with distinct difference አምላክነቱና ሰውነቱ ሳይቀላቀል የሚል የተወሰነ ግሩፕ ኖ ቃልም ስጋ ሆነን የሚለውና ስለመሆን ስለሚያወራ we cannot separate። ስለዚህ እንደዚህ የሚሉ ሰዎች ለብቻ ተከፈሉ። ተሰዳድቦ ተጣልቶ ተበጣብጦ ተለያዩ። ሲለያዩ ተዋህዶን የሚያምነው ኦሪየንታል ኦርቶዶክስ ነው። የምስራቅና አልተቀላቀለም የሚሉ አምላክነቱና ሰውነቱ አልተቀላቀለም ምስራቅ ወይም ኢስተርን ኦርቶዶክስ ነው። ቶሎ ፋስት ፎርወርድ ወደ 600 ዓመት አካባቢ ላይ ሌላ ጉባኤ ተጠራ። ይሄ ዩሮፕ ውስጥ ነው የተጠራው፣ ወደ ፈረንሳይ ውስጥ ነው የተጠራው። እዛ ሲጠራ አትናቴዎስ ጉባኤ ብለን የምንጠራው ነው። እሱ ሞር ስላሴ ላይ ነው። አትናቴዎስ ለምን ተባለ? በቅዱስ አትናቴዎስ መታሰቢያ ነው። በጣም ስላሴ አጥባቂ ስለነበረ ለዛ ነው አትናቴዎስ የተባለው። እስከ ዛሬ ድረስ ኦሪየንታል ኦርቶዶክሶች ኬልቄዶን ጉባኤን አይቀበሉም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ሌሎችን ትቀበላለች፣ ኬልቄዶን አትቀበልም። ፕሮቴስታንቶች ይቀበላሉ፣ ካቶሊኮች ይቀበላሉ፣ ኢስተርን ኦርቶዶክሶች ይቀበላሉ። አሁንም ቢሆን ከአትናቴዎስ በኋላ እንግዲህ እነዚህ ኦርቶዶክሳውያን ናቸው እስካሁን ድረስ። ካቶሊክ የለም፣ ፕሮቴስታንት የለም፣ ኦርቶዶክስ ነው። ኦርቶዶክስ መጥቶ እንግዲህ ታሪኩን ላሳጥርልህና ኢስተርን ዌስተርን ቸርች የሚል ታሪክ ታውቃለህ።
ዌስተርንና ኢስተርን ቸርች በምን ላይ የተመሰረተ ነው ዌስትና ኢስት የተባለው? የሮማን ኤምፓየር 700 ምናምን ዓመት ከቆየ በኋላ ፓወርፉል የሆነ ኪንግደም ነበረ። ለሁለት ሼክ እያደረገ እየተሰነጠቀ መጣና ዌስተርን ሮማን ኤምፓየር እና ኢስተርን ሮማን ኤምፓየር ሆነ። ኢስተርኑ ቤዛንቲን ኤምፓየር የቱርክ ላይ ተመሰረተው። ከኦቶማን ተርክ በፊት ቤዛንቲን ኤምፓየር አልነበረም? ዳስ ቤዛንቲን ኤምፓየር ጊዜው የዛሬ 1200 ምናምን አካባቢ ነው። ዌስተርኑ ፓርቱ ሮም ላይ ሆኖ ሞር ዩሮፕን የያዘ ነው። ዌስተርኖቹ የሚጠቀሙት ሃይማኖታዊ ቋንቋ ላቲን ሆነ፣ ኢስተርኖቹ ግሪክ ሆነ። ኢስተርኑ ኦርቶዶክስ ነው፣ ዌስተርኑ ካቶሊክ ሆነ። አሁን ካቶሊክና ኦርቶዶክስ ለሁለት ኦፊሻሊ ተከፈለ። ካቶሊክ ከየት መጣ? ምንም መወሻሸት አያስፈልግም። አሁን አም ሶሪ እኔ ነኝ ያልኩት ካስሻል ዓለም ካቶሊክ ከጴጥሮስ የመጀመሪያው ጳጳሳችን ነው፣ ሁለተኛው ጳጳሳችን የክልመንት ቅድም ያልኩ የሮሙ እሱ ነው የሚባለው ውሸት ነው። አልቀበልም። ካቶሊክም ኦርቶዶክስም የለም። ያኔ ዩናይትድ ክርስቲያን ነው። በአጠቃላይ ሃይማኖትም አልነበረም። ካቶሊክ ኦፊሻሊ የ1000 ዓመት ዕድሜ ብቻ ነው ያለው፣ የሮማን ካቶሊክ ማለት ነው። እነሱ ዌስተርን ቸርች ናቸው። ኢስተርን ቸርች ደግሞ ኦርቶዶክስ ነው። ኦርቶዶክሳውያን ግሪክ ሲጠቀሙ፣ ኢስተርኖቹ ዌስተርን ሮማን ኤምፓየር ውስጥ ያሉት ደግሞ ላቲን ነው የሚጠቀሙት። ዌስተርኖቹ ካቶሊክ ተባሉ። ኦርቶዶክስ እና ካቶሊክ በምንድን ነው የሚለየው? ዋና ልዩነታቸው አንድ ነው። ዌስተርን ቸርች ወይም ካቶሊክ ምን ብሎ ነው የሚያምነው? መንፈስ ቅዱስ ከአብና ከወልድ ይሰርጻል ብሎ ነው የሚያምነው። ኢስተርኖቹ ደግሞ ኖ ከአብ ብቻ ነው የሚሰርጸው ብሎ ያምናሉ። ኦኬ። ሌላ ልዩነታቸው ካቶሊኮች ዌስተርኖቹ ሃይራርኪው ዓለም አቀፋዊ ነው። ካቶሊክ ማለት ራሱ ዩኒቨርሳል ነው፣ ዓለም አቀፍ። ከቫቲካን አንድ ኢንፎርሜሽን ቢወጣ ባሌ ሮቤ ድረስ ቀጥ ብሎ ይከበራሉ። ኢስተርኖቹ ሎካል ናቸው፣ ኦርቶዶክሳውያን ማለት ነው። አቡነ ማትያስ አሁን እዚህ አለቃ የላቸውም፣ ሎካል ናቸው። ሌላ ልዩነታቸው እነዚህ ካህናት ማግባት ይፈቅዳል ኢስተር፣ እነዛ ደግሞ ማግባት አይፈቅዱም። እቺ ጥቃቅን ልዩነት ነው። በተረፈ ኢስተርን ኦርቶዶክስ ማለት ነው ካቶሊክ ማለት። ከዚህ ከመንፈስ ቅዱስ ከማን ይሰርጻል ከሚለው ትንሽ ጎላ ካለው ልዩነት በስተቀር። አሁን ፋስት ፎርወርድ ካቶሊኮች በነገራችን ላይ ለመጽሐፍ ቅዱስ እዚህ መድረስ ትልቅ ውለታ ውለዋል። ምን ያደርጉ ነበር ታውቃለህ? ብዙ ሰው ገድለዋል። በነገራችን ላይ ሹት ያደርጉ ነበር። ባይብል ላይ የተነሳው ኦርቶዶክሶችን ብዙ ረሽኗል። ኦርቶዶክስን እንዴት ይሄ መጽሐፍ ቅዱስ ላይ የሚያላግጥ መጽሐፍ ቅዱስን ለማጥፋት ክርስቶስ ኢየሱስ ላይ አፉን የሚከፍት ክርስትናን ለማጥፋት የሚነሳ በታሪክ ወደ ኋላ ስትሄድ ካቶሊክ በተለይ መዓት ነው የገደሉት። ቀልድ የለም። ሹት ነው የሚያደርጉት። እግዚአብሔር ተጠቅመውባቸዋል። ይሄ ምድረ ነፈዝ የሆነ አንዳንድ ባይብልን የሚሳደብ አለ አይደል? ክርስቶስ ኢየሱስ ላይ አፉን የሚከፍት ካቶሊኮች እኔ አንዳንዴ ይገርሙኛል። ታውቃለህ፣ ባይብላችን እዚህ ለመድረስ መጽሐፍ ቅዱስን ዲፋይን አደርጋለሁ ብትል፣ አንድ ጭረት ጨምራለሁ ብትል፣ ከመስመር ወጥቼ ኢየሱስ ክርስቶስን እናገራለሁ ወይ መንፈስ ቅዱስ ላይ የሆነ ነገር እግዚአብሔር ይዳኘው ነገር የለም። አንተ ፍርድ ይሰቅላሉ። ያው Pastor Casa Hulema.